የህፃናት ቀዶ ህክምና ሲባልና የአዋቂ ቀዶ ህክምና ሲባል ምንድነው ልዩነቱ የሚል ጥያቄ ያነሳሉ። children and not small adults የሚባል ነገር አለ። በተለይ በዋናነት በህፃናት ቀዶ ህክምና ችግራቸው ሊፈታ የሚችሉ የህፃናት የጤና ችግሮች ምንድናቸው? ብዙ ጊዜ ማለት ነው የህፃናት ቀዶ ህክምና አብዛኛውን ጊዜ የምንሰራው ለአፈጣጠር ችግሮች ነው። የአፈጣጠር ችግር ምንድነው? ምክንያቱስ ምንድነው ማለታቸው አይቀርምና የተወሰነ ነገር ማለት እንችላለን። እዚህ ህፃናት ላይ ያሉ ችግሮችን ኤግዛክትሊ 100% በዚህ ምክንያት ተፈጠረ አንልም። ያው ስታዲዎችንም ስናጠና ህፃናት ላይ ኮንትሮል ምናምን ብለ ማለት አችልም። የቅድመ ወሊድ ወይም ደግሞ የእርግዝና ክትትል በቂ ቢያደርጉ እነዚህ ችግሮች ከመቅረፍ አንፃር አስተዋጽኦ ይኖራል ብለሽ ታምኛለሽ? ሰላም ጤና ይስጥልን ውድ የጤና ጥበብ ፕሮግራም ተከታታዮች፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይ በጤናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከቱ የሚገኙ የህክምና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን ዕውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራማችን ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው አንድ እንግዳ ይዤላችሁ ቀርቤያለሁ። የሳምንቱን የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ከኛ ጋር ብትቆዩ ጠቃሚ የጤና መረጃ ታገኛላችሁ ብለን ተስፋ እናደርጋለን። አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? ሰላም ሁሉ አማን? እግዚአብሔር ይመስገን። በጣም አሪፍ። እንግዲህ ያው ከኔ ጋር በስራ አጋጣሚ እንተዋወቃለን። እንደው ያው በማህበራዊ ሚዲያው ብዙዎች ያውቁሻል ብዬ ተስፋ አደርጋለሁ። አንቺን ለማያውቁ የማህበረሰብ ክፍሎች ግን ይህንን ፕሮግራም ለሚከታተሉ ሰዎች ራስሽን ከማስተዋወቅ እንጀምር እስቲ። ማንም በልኬት ነው የመጣሽው? ሙያሽ ምንድን ነው? ዶክተር መቅደላዊት መስፍን እባላለሁ። የህፃናት ቀዶ ህክምና ስፔሻሊስት ነኝ። በየካቲት 12 ሆስፒታል በህፃናት ቀዶ ህክምና ረዳት ፕሮፌሰር ነኝ። በጣም አሪፍ። እንግዲህ እንግዳ እንድናረግሽ እዚህ ስቱዲዮ ስንጋብዝሽ ፈቃደኛ ሆነሽ ስለመጣሽ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ስለጋበዝከኝ አመሰግናለሁ። በጣም አሪፍ። እንግዲህ ያው ዛሬ እንግዲህ በሚኖሩን ቀጣይ አንድ ሰዓት ውስጥ እንግዲህ በተለይ በህፃናት ቀዶ ህክምና ዙሪያ ላይ የተለያዩ ጉዳዮችን እናነሳለን። እናቶች፣ ወላጆች፣ አሳዳጊዎች ስለልጆቻቸው ምን አይነት ጥንቃቄዎች ማድረግ አለባቸው የሚሉትን ነገሮችንም በተወሰነ መልኩ ለማንሳት እንሞክራለን። በተለይ ደግሞ ከዚህ ከቀዶ ህክምና ጋር ተያይዘው የሚነሱ ከስራ ጋር ተያይዘው የሚነሱ ጉዳዮችንም እንዲሁ እናነሳለን። ነገር ግን ለፕሮግራማችን መንደርደሪያ ይሁን ዘንድ ፕሮግራማችንን እንደምታውቂው እንግዲህ ጤና ጥበብ ይላል። እንደምታዩ ህክምና ደግሞ ትልቁ የጥበብ ዘርፍ የሚታይበት የሙያ ዘርፍ ነው አንዱ። እንደው ከዛ አንፃር ባንቺ በተለይ ከናንተ ሙያ ጋር አስተሳስረሽ ጤና ጥበብ ነው ሲባል ወይም ደግሞ የጤና ጥበብነት ወይም ጥበብ ጤና ውስጥ እንዴት ይገለጻል የሚለው ነገር በተወሰነ መልኩ ግለጭልንና ወደ ፕሮግራማችን እንለፍ። እሺ፣ ያው ጤና ውስጥ የሚገባ ሰው በአብዛኛው እንደምታውቀው ከየትምህርት ቤቱ በጣም ጥሩ ውጤት ያለው ሰቃይ የሚባለው ተማሪ ነው ጤና ውስጥ የሚገባውና ትምህርት ቤቱ ውስጥም ስትማር አብዛኛው ነገር ትምህርት ላይ ሞር አተኩረ ብዙ ነገርን ዲቮት አድርገህ የምትኖረው ነገር ነው ህክምና ማለት ነው። ግን ቶፕ ስኮረር በመሆን ትልቅ ውጤት በማምጣት ቁጥሮችን በማስመዝገብ ብቻ ቤስት ሐኪም ወይም ጥሩ ሐኪም አትሆንም እና ራስ ማግኘት ያለብህ ጥበብ አለ። ከመምህራኖች፣ ከታካሚዎች፣ ከእድሜም ከልምድም የምታገኛቸው ጥበቦች አሉና ያን ነገር አንድን ታካሚ መጥቶ የተማርከውን ነገር ወደ ተግባር መለወጥና ያንን ታካሚ ደግሞ ህመሙን አረጋግጠ ለመርዳት መሞከር ራሱ ጥበብ ነው። ቀዶ ህክምና ላይ ስመጣ ደግሞ የምትሰራቸውም ነገሮች እውቀቱ ብቻ አይደለም። እዛ ቦታ ላይ ያን በቃ ፈጣሪ የፈጠረውን ነገር አስተካክለ ወደ ቦታው መመለስ ጥበብ ይጠይቃል። አርትም ይሆናል አንዳንዴና ያው ጤና ጥበብ ነው። ጥበብን እውቀት ብቻ ሳይሆን ጥበብንም አብሮ መያዝ ያለበት ነገር ነው። ስኪል የምንለው ለዛ ነው፣ ሰርጂካል ስኪል እንለዋለንና ጥሩ ይሄዳል ብዬ አስባለሁ። በጣም አሪፍ። ወደ ውስጥ ከመግባታችን በፊት ምን ያህል ህፃናትን የቀዶ ህክምና አገልግሎት ሰጠሽ? በቁጥር መግለጽ እንችላለን? ይሄን ያህል ማለት እንችላለን? እውነት ለመናገር አታውቂውም? ብዙ ነው ማለት እንደዛ በርግጥ መቆጠር ያለበት ነገር ነው፣ ሪፖርት መደረግ ያለበት ነገር ነው። ግን ሞር ብናተኩረው በየቀኑ ነው የምንሰራው ቀዶ ህክምናውን በመንግስትም በግልም ኤሌክቲቭ የምንለው አለ፣ ኢመርጀንሲ ያልሆነ ድንገተኛ የሆኑም አለና
በየቀኑ ነው የምንሰራው የተለያዩ ሆስፒታሎች ላይ ነው የምንሰራውና እንደ በግምት እንደ ቁጥር መጥራት እንችላለን ከዚህ እስከዚህ ማለት እንችላለን እንግዲህ ቢያንስ ተመርቄ እንኳን ስወጣ መጨረሻ ላይ ይሄ በትምህርት ጊዜ ውስጥ እንኳን በነበርንበት ጊዜ ከ500 በላይ ቀዶ ህክምና ሰርተን እንድንጨርስ ይጠበቃል በትምህርት ላይ ብቻ ያንን ያልጨረሰ ቀዶ ህክምና ተማሪ ስፔሻላይዝ አድርጎ መውጣት አይችልም ስለዚህ ቢያንስ በትምህርት ላይ እንኳን ከዛ በላይ እንሰራለንና አሁን ደግሞ ያለውን በዛው ማጠቃቀም ይቻላል በጣም ብዙ ነው በጣም አሪፍ እንግዲህ ያው ብዙዎች የሚያነሱት ምንድነው የህፃናት ቀዶ ህክምና ሲባልና የአዋቂ ቀዶ ህክምና ሲባል ምንድነው ልዩነቱ የሚል ጥያቄ ያነሳሉ ልዩነት ይኖረው ይሆን ሰው ነው ለምን ልዩነት መፍጠር አስፈለገ የሚሉ ሰዎች ይኖራሉ ምን ምላሽ አለሽ መጀመሪያ ፔዲያትሪክስ ስንገባ እንደ ተማሪም አሁንም እንደ ሰርጀሪም መጀመሪያ የምንማራት አንድ ቃል አለች በእንግሊዘኛ ልበላትና children are not small adults የሚባል ነገር አለ ህፃናት የሳይዝ ዲፈረንስ ብቻ አይደለም ወይ ደግሞ መጠን ዲፈረንስ ብቻ አይደለም ከትልቅ ሰው ጋር ያላቸው ልዩነት ያላቸው ማለት ነው ስለዚህ የራሳቸው ያስተዳደግ ሁኔታ አላቸው የሚያድጉበት የራሳቸው የሰውነት ስርዓት አላቸው ፊዚዮሎጂ እንለዋለን ሰውነታቸው ፈንክሽን ወይም ደግሞ የሚሰራበት ሁኔታ ያፈጣጠር ሁሉ ነገሩ ይለያያል ማለት ነውና እያንዳንዱን ነገር ስናክማቸው እያንዳንዱን ነገር ስናጠና ለነሱ ተለይቶ ነው የምናደርገው እንጂ ትልቅ ሰው ላይ የሰራነው ነገር መጠኑን ቀንሰን ብቻ አይደለም ለነሱ የምናደርገው ለምሳሌ ትልቅ ሰው ላይ ያንጀት መታጠፍ ያው ቃሉ ስለተለመደ ያንጀት መታጠፍ ልበለው እሱ ላይ ሌላ ጊዜ በደንብ የምናወራው ይሆናል አሁንና ትልቅ ሰው ላይ ያንጀት መታጠፍና ህፃን ልጅ ላይ ያንጀት መታጠፍ ምክንያቱ ህክምናው ከዛ በኋላ የምንከታተለውም ነገር በጣም ይለያያል በዛ በተጨማሪ ደግሞ በተለይ ህፃናት ላይ ከአነስቴዥያ ጋር በተያያዘ በጣም አነስቴዥያ ስፔሲፊክ የሆኑ ነገሮችን ይፈልጋሉ የተለዩ እውቀት የተለየ ጥበብ ይፈልጋልና ከነሱም ጋር ስናወዳድረው በጣም ይለያሉ ኢቭን ለቀዶ ህክምና ሰውነታቸው ሪስፖንድ የሚያደርግበት ወይም ደግሞ ሪአክት የሚያደርግበትም ወይ ይለያያልና እንደው በምሳሌ ብነግራ አንድ ጨቅላ ህፃን ይዘን ብንገባ አንድ ጨቅላ ህፃን ደሙ 80 ml per kg ነው እንላለን ያ ማለት ለምሳሌ 3 ኪሎ የሆነ ህፃን ቀዶ ህክምና ይዘን ብንገባ 240 ml ነው ደም ያለው ማለት ነውና አንድ የኮካ ጠርሙስ እንኳን ከዛ በላይ ነው 300 ነው ስለዚህ እያንዳንዷ ደም ጠብታ ለዛ ህፃን ልጅ ጠቃሚ ናትና ያን ሁሉ ተጠንቅቀን ነው የምንሰራው በጣም ጀንትል መሆን አለብን እጃችን በጣም መልመድ አለበት ልጆችን ሃንድል ማድረግ ልጆችን የልጅን አካል የምንነካበት ነገር ትንሽ ይለያልና ከብዙ ነገር አንፃር ልዩ ናቸው ህፃናት ልዩ ትኩረትም ይፈልጋሉ በጣም የእድሜ ጣራው እስከ ስንት ድረስ ነው በእናንተ የሚሰሩ ይለያያል እሱ እንደውም አሁን ላይ የተወያየንበት ያለነው ጉዳይ ነው አንዳንድ ዓለማት ላይ እስከ 18 ዓመት ነው ሌጋሊ እስከ 18 ዓመት ነው ህፃን ልጅ የሚባለው ማለት ነው እኛ ሀገር ካለንም ኢንፍራስትራክቸርም አንፃር ካለንም የህፃናት ቀዶ ህክምና በጣም ጥቂት ሐኪም ያለው ነገር ነው ከ60 በላይ እንኳን ስፔሻሊስቶች የሉም በሀገራችን ደረጃና እስከ 18 ያለውን በሙሉ እዛ ላይ እንትን ማለት ትንሽ ሊከብድ ይችላልና አሁን ባለው አንዳንድ ሆስፒታሎች ላይ እስከ 12 ዓመት የሚያክማሉ በብዛት ግን እስከ 14 ዓመት አንዳንዴ እስከ 16 የሚሄዱ አሉ ብዙ ጊዜ ግን እስከ 14 ዓመት ነው ሌጋሊ ስፒኪንግ ግን ህፃን ፔዲያትሪክስ የእድሜ ደረጃ የምንለው እስከ 18 ዓመት ድረስ ያለው ነው ጥሩ እንደው ህፃናት እንግዲህ ከአዋቂዎች ጋር ሲነጻጸር የአካላዊ ይዘታቸው ከማነሱ ባሻገር ውስጣዊ የሥራ ሂደቱን በተወሰነ መልኩ ልዩነት እንዳለው ነግረሽናል እንደው ከዛ አንፃር እንግዲህ ቀዶ ህክምናው ሲሰራ መከፈት አለ አይደለ ተከፍቶ የሚታዩ ብዙ ነገሮች አሉ እንደው እንደ ባለሙያ ተፈጥሮን በጣም የምታደንቂበት የሰውነት ክፍል አሰራር የትኛው ነው እስቲ ንገሪኝ በጣም የተደነኩበት በተለይ አሁን የህፃናት ቀዶ ህክምናንም ስገባ በጣም የተደነኩበት ጨቅላ ህፃናት ቀዶ ህክምና ላይ ነው ማለት የአንድ ሰዓት ልጅ የአንድ ቀን ልጅ ነው ይዘን የምንገባው ቀዶ ህክምና ላይና ላይክ አሁን ትልቅ ሰው ላይ ስናያቸው እንደተወለደ አንድ ሰዓት በዛ ውስጥ ራሱ ልንገባ እንችላለን በጣም ዴሊኬት ነው በቃ ልጆቹ ያንዳንዱ ነገራቸው በጣም ያሳዝናል ገና ናቸው ገና ፍሬሽ ናቸው እንደተወለዱ ናቸውና እነሱን ይዘ ስትገባ ያው ተፈጥሮ አለ ልብ አለ ህፃን ላይ ልብ አለ ጉበት ህፃን ላይም ጉበት አለ ግን በቃ በጣም ዴሊኬት ነው ትንሽ ነውና በጣም በትንሽ ቀዳዳ የምትከፍታት ቀዳዳ ሙሉ ሆዱን ነው የሚያሳይህና እያንዳንዱ አካል ተጠንቅቀ ነው የምትይዛት ጮማ የምንለው እንኳን ህፃናት ላይ በጣም ትንሽ ነው እና እያንዳንዱ አካል እንትን ይያልክ ነው የምትሰራትና በጣም ላይክ ያስደንቃል የእውነት ለመናገር በቃ ማለት አንጀት ህፃን ልጅ ላይ ጨቅላ ህፃን ላይ ያላት ልዩነት ያላት ቁመቷ ያቺናት አድጋ ትልቅ እንትን የሚሆነውና
እሱን ስታይ በጣም ያስደንቃል። ተፈጥሮ በጣም ተደንቂበታለች። በጣም ያስደንቃልና አንዳንዴ ደግሞ ላይክ ባይ ዘ ቡክ አይደለም የህፃናት ቀዶ ህክምና ላይ ልዩነቱ የተለያየ ምክንያት ነው ቀዶ ህክምና ይዘናቸው የምንገባውና አንዳንዴ የአፈጣጠር ልዩነቶች ደግሞ ይኖራሉ። ላይክ የምናውቀው አይነት አፈጣጠር ብቻ ያቀማመጥ ሂደቶች ይኖራሉ። አፈጣጠር አሁን ኖርማል ብለን የምንማራቸው አሉና አብኖርማሎች ደግሞ አሉ የምንማራቸው ገብተን ደግሞ በጣም አዳዲስ የምናገኛቸው እንትኖችም አሉ መጽሐፍ ላይ ያልተጻፉ ማለት ነው። ማሳት እንችላለን እንደው አንድ ላይ እንዴት አይ ነው ላይክ ስፔሲፊካሊ አሁን ለምሳሌ እንደው በእንትኑ በቀላሉ እንትን ብለን ለምሳሌ የኩላሊት አፈጣጠር ብለን የተለያየ ኩላሊት አፈጣጠር ልዩነቶች አሉ የምንማራቸው ከቦታም አንፃር ከአቀማመጣቸውም አንፃር ማለት ነውና አንዳንድ ህጻናት ላይ የኩላሊት ቱቦዎች በጣም ከአንድ በላይ ሆነው እናገኛቸዋለን። እነሱ ደግሞ ችግር ፈጥረውበት እናገኛቸዋለን። የህፃናት ፊኛ ብለን የምናስበው አላለሽ ሽንት ማጠራቀሚያ ፊኛ እሱ ውጭ ሆኖ ሊፈጠር ይችላል። ልብ ውጭ ሆኖ እናገኛለን ሰንተን ሳይል ማለት ነውና እንትን ምንድነው አሁን ጨጓራ ያለበት ቦታ ብለን እንደው ለተመልካቹ ምን ያህል እንደሚከብድ ባላቀም ኖርማሊ የምንጠብቀው ቦታ አለና ያ የምንጠብቀው ነገር በጣም በተለያየ አፈጣጥ ሌላ ቦታ ላይ ለምሳሌ በቀኝ ያለው በግራ ሆኖ ልናገኘው እንችላለን። ትርፋንጀት የምናገኛት ቦታ አለ። ትርፋንጀት ጉበት ጋር መታልና በጣም የተለያየ አፈጣጠሮች ነው የምናየውና ህክምናውም ያው በዛው ልክ ይለያያል እንደየልጆቹ እንደየኮዛቸው ማለት ነው እንደየችግራቸው እንደሚመጡበት የህክምና ችግር ማለት ነው። በጣም አሪፍ። እንግዲህ በተለይ በዋናነት በህፃናት ቀዶ ህክምና ችግራቸው ሊፈታ የሚችሉ የህፃናት የጤና ችግሮች ምንድናቸው ወደሚለው ደግሞ እንምጣ እስቲ። ብዙ ጊዜ ማለት ነው የህፃናት ቀዶ ህክምና አብዛኛውን ጊዜ የምንሰራው ለአፈጣጠር ችግሮች ነው። በጣም ብዙ ጊዜ የሚያጋጥሙን እነሱ ናቸውና የአፈጣጠር ችግር ያለባቸው ሁሉም ላይ አሁን የህፃናት ቀዶ ህክምና ስንል በዋነኝነት የሚያካትተው የደረት የሳምባ ማለት ነው የሆድ የአንጀት የጨጓራ የጉበት እና የጣፊያ የምንለውን ከዛ ደግሞ የኩላሊትን በዋናነት ያጠቃልላልና የዘር መራቢያ አካላትንም በህፃናት ቀዶ ህክምና ውስጥ ነው የምናጠቃልለው። አብዛኛውን ጊዜ የአፈጣጠር ችግሮች ላይ ነው የምንሰራው። የአንጀት መዘጋትም ሊያጋጥም ይችላል። ከዛ ጋር ተያይዞ እንዳልኩ ቅድም የኩላሊት መኖርም አለመኖርም ኖሮም ደግሞ የኩላሊት መዘጋት ሊኖር ይችላል። የሽንት ፊኛ እነዚህ ነገሮች በሙሉ በህፃናት ቀዶ ህክምና አላቸው። ግን ከተፈጥሮ ከአፈጣጠር ችግር በተጨማሪ ወይም ኮንጀናይታል አኖማሊስ ከምንላቸው በተጨማሪ ደግሞ ድንገተኛ አደጎች በተለይ መኪና አደጋ የመውደቅ አደጋ ምናምን ልጆች ያጋጥሟቸዋል። ከዛም በተጨማሪ ልክ እንደ ኢንፌክሽኖች ትርፋንጀት ምናምን የመሳሰሉታልና እነሱም በቀዶ ህክምና የሚሰሩ ናቸው። ከዛ በተጨማሪ ግን የካንሰር ህክምናንም ያጠቃልላል የኛ ህክምና። በተለይ አሁን የህፃናት ላይ ሲወለዱም ያለ ሊሆን ይችላል ወይም ደግሞ ካደጉ በኋላ እንደየእድሜው የተለያየ አይነት ካንሰር እንትኖች ይኖራሉና እሱን የምንሰራው ከህፃናት የካንሰር ስፔሻሊስቶች አሉ ኦንኮሎጂስቶች የምንላቸው ከነሱ ጋር እንደ መልቲ ዲሲፕሊናሪ አብረን ነው የምንሰራው። ምክንያቱም ቀዶ ህክምናውን ከመስራታችን በፊትም በኋላም ሊሆን ይችላል ኬሞቴራፒ ሬዲዮቴራፒ ሊያስፈልጋቸው ስለሚችል በዲስከሽን የምንሰራቸው ነገሮች አሉና የህፃናት ቀዶ ህክምና የካንሰርንም ህክምና ያጠቃልላል ማለት ነው። ጥሩ እንደው ካነሳሽው ዘንዳ ሌላ ቀን እኔ እናነሳዋለን ብዬ ነበር። የተወሰነ ግን ተመልካቾች መረጃ እንዲያገኙ በተለይ አብዛኛው የምንሰራቸው ስራዎች እንግዲህ በተለይ ከዚህ ከአፈጣጠር ችግር ጋር ተያይዞ ህፃናት ላይ የሚከሰቱ የችግሮችን ነው አገልግሎት የምንሰጡትና እንደው በዋናነት ምክንያቱ ምንድን ነው ብለው ተመልካቾች ያው ማሰባቸው አይቀርም። ይሄ የአፈጣጠር ችግር ምንድን ነው ምክንያቱስ ምንድን ነው ማለታቸው አይቀርምና የተወሰነ ነገር ማለት እንችላለን እዚህ ላይ። አዎ ያው የአፈጣጠር ችግሮች ህፃናት ላይ ያሉ ችግሮችን ኤግዛክትሊ 100% በዚህ ምክንያት ተፈጠረ አንልም። ያው ስታዲዎችንም ስናጠና ህፃናት ላይ ኮንትሮል ምናምን ብለ ማለት አትችልም። የሆነ ነገር ቀንሰ የሆነ ነገር ጨምረ ጥናት ማድረግ አትችልም አይደል? ስለዚህ ብዙ ነገሮች ቲዮሪ ሊሆኑ ይችላሉና አብዛኞቹ ጄኔቲክ እንትን ይኖራቸዋል። ምን የሚባለው አማርኛው ብቻ ከጄኔቲክ ከዘር ጋር ያለ ነገር ሊኖር ይችላል ከአፈጣጠርም ጋር ወይም ደግሞ አብሯቸው ያሉ ለምሳሌ አንዳንዴ ዳውን ሲንድሮም ያላቸው ልጆች ላይ ኮመንሊ ወይም ደግሞ በብዛት የምንጠብቃቸው የአፈጣጠር ችግሮች አሉ። ስለዚህ ጄኔቲክ የምንለው ነገር በዋናነት እናስበዋለን። አንዳንዴ ደግሞ ያው ከጾታም ጋር ኮመን የሆኑ እንትኖች አሉ በፋሚሊ ሂስትሪ እንዳለ ሆኖ ማለት ነውና
ከዛም በተጨማሪ ደግሞ ከእናት እድሜ ጋር የእናት እድሜ እየጨመረ ሲመጣ ወይ ደግሞ የእናት እድሜ በጣም እርሊ ሲሆን ትንሽ ሲሆን የእናት በእርግዝና ጊዜ የምትመገባቸው ምግቦች የምትወስዳቸው መድኃኒቶች እንዲሁም ደግሞ እናት መውሰድ ያለባት ይሄ ፕሪናታል ወይም ደግሞ የቅድመ እርግዝና መድኃኒቶች አሉ ወይም ዝግጅቶች እነሱ ፎሊክ አሲድን ጨምሮ እነሱ ጋር የምትወስዳቸው ነገሮች በእርግዝና ጊዜ ያላት ክትትሎች እና አንዳንዴ በእርግዝና ወቅት ሊያጋጥማት የሚችሉ ህመሞችም አሉና እነዛም ተደራርበው እነኝን ችግሮች ሊፈጥሩ ይችላሉ። ብዙውን ጊዜ ግን ጄኔቲክ የሆነ እንትን ይኖራቸዋል ምክንያት ይኖራቸዋል ማለት ነው። ምናልባት እናቶች የቅድመ ወሊድ ወይም ደግሞ የእርግዝና ክትትል በቂ ቢያደርጉ እነዚህ ችግሮች ከመቅረፍ አንጻር አስተዋጽኦ ይኖራል ብለሽ ታምኛለሽ? የቅድመ ወሊድ ክትትል ቢያደርጉ እውነት ነው የሚወስዷቸው መድኃኒቶች በእርግጥ የሚከላከሏቸው የቀዶ ህክምና ህመሞች አሉ የህፃናት ቀዶ ህክምና ህመሞች ማለት ነው። ከዛ በተጨማሪ ግን ቅድመ እርግዝና ሳይሆን በእርግዝና ጊዜ ራሱ ያለው ክትትል ላይ የሚገኙ ህመሞችም አሉ። አንዳንድ ህመሞች ለምሳሌ ከህይወት ጋር ኮምፓቲብል ያልሆኑ ህመሞች ሊኖሩ ይችላሉና የእርግዝና እንዴት ነው ይሄ ልጅ በህይወት አለው የሚለውንም ነገር ትንሽ እንትን ማለት ያስፈልጋል። ግን ከዛም በተጨማሪ ያ ህመም እንዳለ እርሊ ሊታወቅ ይችላል። በተለይ አሁን አናቶሚክ ስካን የምንለው ነገር አለ 20ኛው ሳምንት ላይ ከ18 እስከ 20 ባለው ሳምንት የሚሰራ አልትራሳውንድ አለ እና ብዙ የህፃናት ቀዶ ህክምና ህመሞች በተለይ ኩላሊት ላይ አንጀት ላይ ምናምን ያሉ ህመሞች በዛ ጊዜ ሊታወቁ ይችላሉ። ስለዚህ ህክምናውም እቺ እናት የምትወልድበት ቦታ የህፃናት ቀዶ ህክምና ስፔሻሊስት ባለበት ቦታ ላይ እንድትወልድ ሊደረግ ይችላል። ህፃኑ ኮምፕሊኬት ሳያደርግ ወዲያውኑ ህክምናውን እንዲያገኝ የሚደረግበት ሁኔታ ይኖራል ማለት ነው። ስለዚህ ቅድመ እርግዝናና ከእርግዝና በኋላ ያለው ክትትል አንደኛ ለመከላከል ቀጥሎም ደግሞ ቢፈጠር ራሱ በምን አይነት መልኩ እንርዳት ቶሎ ደግሞ ኮምፕሊኬት ሳያደርግ ህክምናውን እንስጥ ለሚለውም ነገር በጣም አስፈላጊ ነው ማለት ነው። ስለዚህ ጥቅም አለው ራሱ በጣም ጥቅም አለው እውነት ነው። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለንን ቆይታ እንቀጥላለን። ሌላው እንግዲህ ወደ ማህበራዊ ሚዲያ ላይ ያለሽን አስተዋጽኦ ወደ በኋላ እንመጣበታለን። እዛ ላይ በጣም ብዙ የምታነሻቸው ጉዳዮች አሉ። ከነዛ መካከል ብዙ ጊዜ ህጻናት እንግዲህ ባዕድ ነገር ወደ ውስጥ ያስገባሉ። ከገባ በኋላም በድንገተኛ ወደ እናንተ ጤና ተቋም ወደ ሌሎችም ይዘው ይሄዳሉ ወላጆችና ምናልባት እንደው ጠቅለል አድርገሽ በዋናነት ህጻናት ላይ በተለይ ባዕድ ነገሮችን ወደ አፋቸው ወደ አፍንጫቸው ከማስገባት አንጻር የሚመጡ ችግሮች ምንድናቸው የሚለውን ነገር ደግሞ እስቲ ደሬ አንተ እንዳልከው ነው ማለት የህፃናት በተለይ ደግሞ ከ6 ወር በኋላ ያሉ ህፃናት ልክ 6 ወር ላይ እቃ መያዝ ይጀምራሉ አይደል? 9 ወር ሲሞላቸው ደግሞ ፋይን የሆነ ፒንሰር ግራስፕ እንለዋለን። በትንንሽ ጣታቸው ደግሞ አነስ ያሉ ነገሮችን ማንሳት ይችላሉና እነዚህ ልጆች የሚበላ ማይበላ ስለማያውቁ ያገኙትን ወደ አፍ መክተት እንትናቸው በጣም ሰፊ ነው። ደግሞ ይሄ ኦራል ስቴጅ የምንለውም ስለሚመጣ ብዙ ነገር ወደ አፋቸው ይከታሉ። ከዛም ውጪ ጥርሳቸው ያደጋ አይደለም የተሟላ አይደለም። ስለዚህ አኝከው አድቅቀው መዋጥ አይችሉም አይደል? የበሉ የሚያሯሯጥ ምናምን ነገር አለ። ኮንትሮልም ለማድረግ ያስቸግራል። ስለዚህ ከ6 ወር እስከ 3 ዓመት ያለው እድሜ ብዙ ጊዜ በእንደዚህ አይነት ችግር የሚመጡበት እድሜ ነው። ባዕድ ነገር ውጠውም ሊሆን ይችላል፣ ባዕድ ነገር ትንብሏቸው ሳምባ ውስጥ ገብቶም ሊሆን ይችላል ይህ ነገር የሚመጡት ማለት ነውና ያው ውጠው ሲመጡ ብዙ ጊዜ የሚያጋጥመን ሳንቲም ነው። በጣም በቃ ኮመን ነው። ሳንቲም ብዙ ጊዜ የምናወጣው ነውና ከዛ በተጨማሪ ግን ባትሪ በጣም መጥፎ የምንለው ባትሪ ነው። ምክንያቱም ባትሪ የምንላት ባትሪ ድንገት ትንሽ የሪሞት ነገር ትንሽ አይደለች፣ ክቧ ሊቲየም ባትሪ በተን ባትሪ ነው። የሰዓት የምትመስለው ሆነ አሁን ተለቅ ብላለችና የአሻንጉሊቶች መጫወቻ ላይ ይሄ የሚበሩ ነገሮች አንዳንዴ በርዝዴይ ክራውን ላይ ምናምን ያደርጓቸዋልና እሷ ባትሪ እንትን አላት የምታመነጨው ኤሌክትሪክ ከረንትም አለ ኬሚካልም አለ አልካላይን የምንለው ኬሚካልና እሱ 2 ሰዓት ባልሞላ ጊዜ ውስጥ ጉሮሮን የመብሳት አቅም አለው እና ጉሮሮን የመጉዳት አቅም አለውና ጉሮሮ ሲበሳ ደግሞ ከፊቱ ያለው የአየር ቧንቧ ነው፣ ከኋላ ደግሞ ትልልቅ የደም ስሮች አሉ። አንዳንዴ ከደም ስር ጋር ፊስቱላ ከፈጠረ ህፃኑን ማዳን እስካይችል ድረስ ብዙ ደምቶ ሊሞትብን ላይ ይችላል። ከፊት ደግሞ ፊስቱላ ይፈጥራልና ትልልቅ ቀዶ ህክምናዎች እንዲያስፈልገው ሊያስገድደን ይችላልና ይሄ ሁሉ የሚሆነው ምናልባት 2 ሰዓት ባልሞላ ጊዜ ውስጥ ነው። ካሉት ባዕድ ነገሮች በጣም መጥፎ የምንለው ባትሪ ነው። ከዛ በተጨማሪ መርፌ ውጠው የሚመጡ አሉ፣ ሚስማር
እኔ ልጆች የማይወጡት ነገር የለም እውነት ለመናገርና ብዙ ነገር ነው ውጠው የሚመጡት። ትንታ ላይ ደግሞ ስናይ ትንታ ያው የአየር ቧንቧ ስለሆነ አነስ ያሉ ነገሮች ናቸው ወደዛ የሚገቡትና ብዙ ጊዜ ቆሎ በተለይ ለውዝ በጣም መጥፎ ነው ደግሞ ትን ከሚሉት ነገሮች ወላጆች መስማት አለባቸው። አዎ በጣም ይሄ መንገር ፈልጋለሁና ለውዝ የምንለው ደግሞ ከመድፈኑ ይሄ የአየር ቧንቧውን ከመድፈኑም በላይ የአየር ቧንቧ ላይ ቁስለትም የመፍጠር እድሉ ሰፊ ስለሆነ ልጆች በጣም ኮምፕሊኬት እንዲያደርጉ በጣም እንዲጎዱ ያደርጋቸዋል። ቆሎ በተለይ በዚህ እድሜ ክልል ላይ በጣም ባይሰጥ ከተቻለ እንደው ግድ መሆን ካለበት ያው አንዳንዴ እኮ ባቄላና ገብስ በቆሎ መልክ አይደለም በምግብ መልክ መሰጠት ይችላል። በምናምን መልክ ተፈሽቶ ከአቅም በላይ አሁን አንዳንዴ ምን ይላሉ ቆሎ ታዲያ እዚህ ሀገር ቆሎ አትብሉ ተብሎ ልጆች ምን ይብሉ አይነት ኮሜንት ብቻ ያለውና ያው ቆሎ ሆኖ አይደለም ግዴታ መበላት ያለበት ለልጆቹ በሚመቻቸው መልኩ መሰራት ይችላልና ቆሎ በተለይ በዚህ እድሜ አቮይድ በቃ ልጆች ቁጭ ብለው አኝከው መዋጥ የሚችሉበት እድሜ ላይ እስኪደርሱ ድረስ መጠንቀቅ ያስፈልጋል። አንዳንዴ በተለይ የአእምሮ እድገት ትንሽ ወደ ኋላ መቅረት ያላቸው የአእምሮ ህመም ያላቸው ህጻናት ሲሆኑ ደግሞ እድሜው ከፍ ሊል ይችላል እንደ እድገት ደረጃቸው ስለሆነ ማለት ነው። አንዳንድ ጊዜ ከወጣ በኋላ ከሳምባ ውስጥም በዩ ወደ ውስጥም ከገባ በኋላ ከውስጥ ካወጣሽ በኋላ ስታየው ቤት በኩል ነው የገባው ብለው ሰዎች ኮሜንት አላየሽም እንዴት ነው የገባው ብለው ብዙ ጊዜ እንዴት ሊገባ ቻለ ብለው ይጠይቁሻል። ይሄን የሚሰጥ ወላጅ ምናምን ብዙ ነገር ይላሉ፣ ግን እንዴት ገባ ይላሉ ብዙ ጊዜ። ምን አለሽ ለዚህ ምላሽ? ያው አፍ ውስጥ ነው መጀመሪያ የሚሆነው ነገር ልጆች ትልቅ ነው ሲወጣ እንዴት ሊገባ ይችላል እንደዛ እንትን የሚሉ አሉ። እንዳልኩ ነው ትልልቅ ሲሆኑ ብዙ ጊዜ መዋጥ ነውና ለዛ ነው ተቀርቅሮ የሚመጡት በጣም ትልቅ ስለሚሆኑ ምን አለ መሰለ ደረጃ አለ። አሁን በጣም ትልልቅ ነገር ሲሆኑ እላይ ነው የሚዘጋው። ያ በጣም አደገኛ ነው በጣም ምክንያቱም ሆስፒታልም ላይ ደርሱ ይችላሉ። ሙሉ በሙሉ ወደ ጉሮሮ ማለፍ ስለማይችል ወይ ወደ አየር ቧንቧ ማለፍ ስለማይችል ይሄ ቶንሲሎች ያሉበት አካባቢ ላይ እዛ ጋር ነው የሚቀረቀረው። ስለዚህ አንዳንዴ ጀርባቸውን በደንብ እየመቱ ከፊትም ደረት ላይ እየተጫኑ እንዲወጣ ማድረግ ያስፈልጋል። ሆስፒታል እስኪደርሱ ልክ ነው የመጀመሪያ ላይ ሰጣቸው ይችላል። ግን ከዛ አነስ ያሉ መግባት የሚችሉ ነገሮች ግን ሲሆኑ እንትን ይላሉና አንዳንዴ ኪኒን የማይወጥል ልጅ አንድ ብር ውጦ ይመጣል ሳንቲም። ልጆች በጣም እንትን ናቸው። ግን ያው ዲፔንድ የሚያደርገው እንደ ህፃኑ ልጅ እንደ እድሜው የጉሮሮ ደረጃ ነው። በጣም አሪፍ ይሁን። ሌላው ምንድነው በተለይ ከዚህ ወደ ውስጥ እንግዲህ ባዕድ ነገሮች የመግባት ነገሮች ያው ብዙ አሉ ብለናል። ጠቆም አድርገሽናል። ወላጆች ብዙ ጊዜ ይቸገራሉ በራሳቸው ልክ ይሄ ችግር ቤታቸው ውስጥ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ የተለያየ ቦታ ሊከሰት የሚችለው እንደው ምንድነው ማድረግ ያለባቸው? ጤና ተቋም እስኪደርሱ ድረስ ቅድም እንዳልሽው ከጉሮሮ መውረድ የማይችል ከሆነ ያለው አማራጭ ምንድነው? ያው አደጋው የከፋ ነው የሚሆነው የሚል ነገር ተነስቷል። እንደው በዛ ሰዓት በምን አይነት ሁኔታ ነው የመጀመሪያ እርዳታ መስጠት ያለባቸው የሚለው ነገር ህይወታቸውን ለማትረፍ ያው ማኑቨሮች አሉ። ላይክ አሁን እኛ ሀገር ፈርስት ኤድ ለሁሉም ሰው አይሰጥም። በተለይ ትምህርት ቤት አካባቢ ዴኬር አካባቢ ይላሉ። ኢቭን ወላጆች ራሳቸው ይሄን ነገር ቢያውቁት ጥሩ ነውና ከፍ ያሉ ልጆች ከሆኑ እንደው ቪዲዮ ላይም ማየት ይቻላልና ያው ደረት ከፍ ያሉ ልጆች ሲሆኑ ደረታቸው ላይ አድርጎ ከኋላቸው ሆኖ መጫን እንትኑን ማየት ይቻላል ቪዲዮ ላይ ማለት ነውና በጣም ህፃናት ከአንድ አመት በታች ያሉ ህፃናት ከሆኑ ደግሞ ልጆቹን ደረት እግራቸው ላይ አድርጎ ከኋላ በደንብ መምጣትና ፕሬሸር ፈጥሮ በአየር ተገፍቶ እንዲወጣ ማድረግ ማለት ነው። እነዛ ይደረጋሉ። ይሄ ሙሉ በሙሉ አየር ሲዘጋ ነው። ሌላው ችግር ምንድነው? ትንታ ያው ሲታዩ ጥሩ ነው። ታይተው አሁን ለምሳሌ ቤተሰብ እያያቸው ያ ነገር ሲፈጠር እንትን ይላል በቃ ለኛም ኢዚ ይሆናል ማወቅ ይቻላል ማለት ነው። አንዳንዴ ግን ላይታዩ ይችላሉ። ያ ነገር ሲሆን ላይታዩ ይችላሉ። ምልክት የምንላቸው ድንገት የተፈጠረ ሳል፣ ድንገት የተፈጠረ አየር ማጠር ምናምን ሲሆን ባይታዩ ያን ነገር ሲያደርጉት ባይታዩ እንኳን ያው እኛ በምርመራም አንዳንድ ኤክስሬ ላይ ላይታይ ይችላል። ግን ካለው ነገሮች ደረትም ስናዳምጥ የምናያቸው ነገሮች አሉ። ከዛ እንትን በማለት እናወጣላቸዋለን ማለት ነው። ባይኖር ራሱ አለ ወይስ የለም የሚለውን ነገር በአፋቸው በኩል በማየት በካሜራ ነው የምናየው። በዛ በማየት ቱቦ አስገብተን እናያለን። ካለ እናወጣለን ማለት ነው። ድንገት የተከሰተ ሳል፣ ድንገት የተከሰተ አየር ማጠር ምናምን ሲኖር እንደዛ እንትን ይላል። አንዳንዴ ግን እንዳልኩ ሳይታይ ሲመጡ በጣም ይቆዩና እነዚህ ልጆች ኢንፌክሽን እየተባለ ኒሞኒያ እየተባለ ይታከሙና ሳምባ ላይ መግል መጠራቀም ምናምን ኖሯቸው ይመጣሉ። እንደውም አንዴ ምንድና ያጋጥሞናል። 1 ብር ነው ያወጣው ህፃን ልጅ አይ ቲንክ የ2 አመት ልጅ ምናምን ነው ህፃኑ ማለት ነውና 1 ብር ሳንቲም ነው የዋጣው። አልታወቀም እና
እኛ ጋር የመጣው በምግብ እጥረት ነው ሪፈር ተደርጎ የመጣው ለምግብ እጥረት እየታከመ ኒሞኒያ የሚመስልም ሲምፕተም ነበረው ለዛ ራጅ ተነሳ ራጅ ሲነሳ ጉሮሮ ላይ 1 ብር ዘግታው ለዛ ነው ልጁ ምግብ የማይበላው በጣም የቆየ 1 ብር ማለት ነውና መቼ እንደዋተ ራሱ አይታወቅም ቢሰብ ማያቅም ስለዚህ ድንገት የተከሰተ መዋጥ ማስቸገር ምናምን ያለው ልጅ ካለ ያው ምርመራዎች ሊያስፈልጉ ይችላሉ ማለት ነው ፈርስት ኤዶች ወደፊት እንግዲህ ከሚመለከተው አካልም ጋር በመሆን ይሄን ትሬኒንግ የምንሰጥበት ሁኔታ ይኖራል ግን ልክ እንዲህ አይነት ነገር ትንታ ባር ነገር መዋጥ ምናምን ሲፈጠር ቢያንስ ቶሎ ወደ ሕክምና ቦታ ማምጣትና ማሳየት ያስፈልጋል ማለት ነው በጣም አሪፍ እስቲ ወደ ወላጆች ደግሞ እንምጣ እንግዲህ በህፃናት ላይ ለሚከሰቱ ቀደም እንዳልነው መዋጥ ባዩ ሌሎችም አደጋዎች የወላጆች እንግዲህ ኃላፊነት አለ ብለን ነው ምናምነውና ምናልባት ግን እንደው ወላጆች እንደዚህ አይነት ቀደም የጠቀስናቸውን የድንገተኛ አደጋዎች ከማስቀረት አንፃር ችግሮችን ከመፍታት አንፃር ምን አይነት ኃላፊነት አለባቸው ልጅ ታምኛለሽ ያው ቀደም እንዳልኩ ነው አንደኛ ችግሮች ሊፈጠሩ እንደሚችሉ ማወቅ ነው እንደዚህ አይነት ማለት ምን አይነት ችግር ምን አይነት ነገር ይፈጥራል የሚለው ያው ትንታ ይገላል በአገራችን የታወቀ ነው እንደውም እኮ ስርዓትም አለ ምግብ ላይ አይወራም የሚባል ነገር ማለት ነውና ህፃናት ላይ ሲሆን እነዚህ ነገሮች በጣም ጠቃሚ ናቸው ህይወትም ደግሞ ሊያሳጡን የሚችሉ ነገሮች ናቸውና እንደዚህ አይነት ነገር እንዳለ ድንገተኛም ነገር ብቻ አይደለም ቀደም እንዳልኩ ያፈጣጠር ችግር ያላቸውም ልጆች ቢሆኑ ህክምና እንዳለ ማወቅና ችግሩ እንዳለ መረዳት ነው የመጀመሪያው ነገር ማለት ነው እንደ ኃላፊነት እኔ አሁን በተለይን ለሚመለከት ወላጅ መንገር የምፈልገው ይሄንን ኦሬዲ እናንተ ሰምታችኋል ግን በጣም ብዙ ያልሰሙ በጣም ይሄ ህክምና እንዳለ ይሄ ደግሞ ችግር እንዳለ ማያውቁ በጣም ብዙ ወላጆች አሉና ይሄንን ማስተላለፍ አለባችሁ ምክንያቱም በጣም ብዙ ህፃናት ነፍስ ነው የምንታደገው ይሄን በማድረጋችን ብቻ ማለት ነውና ያው እኛ ጋር እንደ ኑሮ ደረጃችንም ልጅ ማሳደግ ትንሽ ይከብዳል አይደል እንደውም አሁን ትንሽ እንተናል እንጂ ልጆች በድል ነው የሚያድጉት በየጎረቤት ቤት ነው ያደግነውና አሁን እንደዛ አይደለም በቃ ማለት አንድ ኑሮአችንም ከባድም ቢሆን ያው ወደ ምድር ያመጣናቸውን ልጆች በቻልነው መጠን መጠንቀቅ ያስፈልጋልና በዚህ አደገኛ እድሜ ላይ ያሉ ህፃናት ከአይናችን ባይጠፉ ጥሩ ነው ሌሎች በጣም ብዙ አደጋዎችም ደግሞ ሊደርስባቸው ስለሚችል ከትንታ ጋር ብቻ አይደለም አቢዩዝም ወይም ደግሞ ልጆች የሚደርሱ አደጋዎች ጥቃቶችም ስላሉ ልጆች ከአይናችን ባይጠፉ የሚውሉበትን ቦታ ብናቅ አደራ ሳንሰጣቸው በደንብ ኃላፊነት ለመቀበል ለሚችል ሰው አደራ ሳንሰጥ ልጆችን ዞር ማለት የለብንምና ያሉትን ችግሮች መረዳት አለብን ቀደም ያልኳችሁንም ደግሞ ጥንቃቄዎች ማድረግ ያስፈልጋል ማለት ነው አንዳንዴ ወላጆች አሳዳጊዎች ሊሆኑ ይችላሉ ወላጆች ሊሆኑ ይችላሉ ትምህርት ቤትም ሊሆን ይችላል በቸልተኝነት የሚታለፉ ብዙ ነገሮች አሉ ህፃናት ላይ ማለት ነው ምናልባት አንዳንዴ በቸልተኝነት የሚያልፏቸው ነገር ግን ልጆቹ ላይ ህይወታቸውን እስከማሳጣት ሊደርሱ የሚችሉ የተለያዩ ጉዳዮች አሉ ስለዚህ የተወሰነ ነገር ንገረኝ ያው አሁን ቀደም እንዳልኩ ከፍ ያሉ ልጆች ላይ በብዛት ተነብሏቸው የሚመጣው ስክሪፕቶ ክዳን ነው ስክሪፕቶ ጫፍ ስክሪፕቶ ክዳን ያ ደግሞ ብዙ ጊዜ እንደ ልምድ አፋቸው ላይ የሚበሉ ልጆች ናቸው ያ ነገር ወጣ ገባ ያረጋታል አፋቸው በቃ ያሁን አስተማሪም ያያቸዋል ቤተሰብም እንደ ልምድ ያያቸዋል ላጲሶች የላጲስ ጫፎች የሚያኝኩ ልጆች ምናምን እነዚህ ያው ትንሽ ሊከብድ ይችላል ልጆችን ማኔጅ ማድረግ ቀላል ነገር አይደለም እንኳን ለወለደ ብቻ ይቅርና ለተማረ ባለሙያም አንዳንዴ ከአቅማችን በላይ የሚሆኑት ነገር አሉ ግን እነዚህ ነገሮች መከላከል ያስፈልጋል ክላስ ውስጥ እንደዛ የሚያደርግ ተማሪ ሲኖር ታው መባል አለበት መምህራን በቃ ይሄ ልምዱ ነው ልማዱ ነው የሚባሉ ነገሮች መቅረት አለባቸው ልጆችን ስለሚያሳጡን ማለት ነውና እንደዚህ አይነት ነገሮች ግዴታ እንትን መባል አለባቸው ማለት ነው ትኩረት መስጠት አለብን እንግዲህ ህፃናት ቀዶ ህክምና አገልግሎት ካገኙ በኋላ በተወሰኑ ቀናቶች ጤና ተቋም ይቆያሉ ከዛ ወደ ቤታቸው ነው የሚላኩት ከኛ ቁጥጥር ውጭ የሆኑና ወደ በወላጆች ቁጥጥር ስር የመዋል እንትን አላቸውና እንደው ወደ ቤት ሲሄዱ ቀዶ ህክምና ከተደረገላቸው በኋላ በምን አይነት ሁኔታ ነው የቆይታ ጊዜያቸውን ማሳለፍ ያለባቸው ምን አይነት ጥንቃቄ ነው ማድረግ ያለባቸው ከሆስፒታል ከወጡ በኋላ መጀመሪያ ወላጆች ምን ማድረግ እንዳለባቸው ከሐኪማቸው ጋር ማውራት አለባቸው ምክንያቱም እያንዳንዱ ቀዶ ህክምና የየራሱ የሆነ እንትን ስላለው የጥንቃቄ መንገድ አለውና ልጆችም የሚያገግሙበት መንገድ ስለሚለያይ ማለት ነውና ያ ነገር ከሐኪማቸው ጋር መነጋገር አለባቸው ምን እንጠብቃለን ምን ይፈጠራል ምን ሊፈጠር ይችላል የሚባሉ ነገሮችን ማወቅ ማለት ነውና ዋና የምላቸው ነገሮች ልንገር አንደኛ ከአመጋገብ አንፃር አንዳንዴ ቀዶ ህክምና ከተሰራለት በኋላ
ስጋ እንቁላል መብላት የለበትም ተብሎ ለረጅም ጊዜ ስጋና እንቁላል የተከለከለ ልጅ እናገኛለን ከወራት በኋላ ማለት ነው። ወይ ደግሞ ገላ መታጠብ አይቻልም ብለው ያስቡና ለረጅም ጊዜ ማለት ይሄን ረጅም ጊዜ ስለ ሳምንታትና ወራት ናቸው ገላቸውን ሳይታጠቡ የሚመጡ ልጆች አሉ። ቁስሉ ይፈታል ምናምን ይላል። እንደዛ ስለሚፈሩ ማለት ነው። ከዛ ደግሞ ከቤት የማይወጡ በቃ እንዳይንቀሳቀሱ ምናልባት አሁን ትርፍ አንጀት ላይ ብናይ በልቶ ስለሮጠ ነው ትርፍ አንጀት ያዘው ወይ በልቶ ገላውን እንደዚህ አይነት አስተሳሰብ ስላለ በቃ ልጆቹ ቤት ውስጥ እንዲቀመጡ እንዳይንቀሳቀሱ የሚደረግ ያ ሳይኮሎጂካሊ ሰውነታቸውም ላይ የሚያመጣው ተጽዕኖ ይኖራልና ከዚህ ነገር አንፃር አበላሉ እንዴት መሆን አለበት ጠይቀው መውጣት ያለባቸው ነገር ማለት ነው። እሺ ገላ መታጠብ መቼ ነው እና ቁስሉ ላይ ምን አይነት ምልክት ብናይ ቶሎ አሁን እኛ በቀጠሮ ነው የምንልካቸው ከቀዶ ሕክምና በኋላ ማለት ነው። ስለዚህ ቁስሉ ላይ ምን አይነት ነገር ቢፈጠር ቶሎ መመለስ ለምሳሌ የኢንፌክሽን ምልክቶች የማመርቀዝ ምልክቶች የምንላቸው ቁስሉ ላይ ማበጥ የተለየ ማበጥ መቅላት ፈሳሽ ነገር ማምጣት ወይ በጣም የተለየ መድማት ካለ ቶሎ ወደ ሕክምና ቦታ መጥቶ መታየት ቀጠሮ ቀን መድረስ አይጠበቅበትም በድንገተኛ መታየት ስለሚችሉ ማለት ነው። እነዚህ ነገሮች ማወቅ አለባቸው። ሌላ የሚያጋጥመን ቀዶ ሕክምና እንትን ነው ፔን ነው ገባ ልክ እንደ ትራውማ አንድ ሰው በሆነ ነገር ቆርጦት ቁስል ቢኖረው እንደሚኖረው ሁሉ ቀዶ ሕክምና ቁስል ነው ገባ ግን ፕላን አድርገን አቀደን የምንፈጥረው ቁስል ነው የሚጠቅም ቁስል ነው ቀዶ ሕክምናና ለህፃናቶቹ ህመም አለው። አንድ ህፃን ደግሞ ሲያመው ምግብ አይበላም። በተለይ ደግሞ ቀዶ ሕክምና ሆዱ ላይ ከሆነ ደረት ላይ ከሆነ ደግሞ በደንብ ራሱ አየር እየሳበ አይተነፍስም። እነኝን የምንከላከለው በማስታገሻ ነው። የምንሰጣቸው ማስታገሻዎች ውስጥ አንዱ ሰፖዚተሪ ይሄ በፊንጢጣ የሚገባው ፓራሲታሞል ነው እና ብዙ ጊዜ ማህበረሰቡ የሚረዳው የትኩሳት መድኃኒት እንደሆነ ነው። ለአንቲፔን ብለን ለህመም መከላከያ ብለን ስንሰጣቸው ትኩሳት ስለሌለው አልሰጠውትም። ልጆቹ ፔን ውስጥ ሆነው ይቆያሉ። ምግብን በደንብ አይበሉም። በጣም ይነጫነጫሉ፣ ያለቅሳሉ። እንደዚህ አይነት ነገር ያጋጥማልና የሚሰጡት መድኃኒቶች ምንድናቸው? በምን ጊዜ ነው መሰጠት ያለባቸው? እስከ መቼ ነው መውሰድ ያለባቸው? ክትትል ቀን ሚስ መደረግ የለበትም፣ መምጣት አለባቸው። ክትትሎች ደግሞ እንደየቀዶ ሕክምናው አይነት የመጀመሪያው ክትትል አለ። ቀጥሎ ደግሞ የምንሰጣቸው ረዘም ያሉ ክትትሎች ሊኖሩ ይችላሉና እነዛን ነገር ማወቅ ያስፈልጋል ማለት ነው። ሞር ሲወጡ ስለ ህመሙ ማንበብ ስለ ህመማቸው ማንበብ ያስፈልጋል። ከዛ ግን የተለየ ነገር ከተፈጠረ በድንገተኛ መጥቶ ያለውን ነገር ማሳየት ያስፈልጋል ማለት ነው። በጣም አሪፍ። ከሰጠሻቸው እንግዲህ በርካታ የቀዶ ሕክምና ስራዎች መካከል እንደው በህይወት ያረሰው ወይም ደግሞ እንደው በጣም ልዩ ትዝታ አለኝ የምትይው ኬዝ አለ የምትነግሪኝ? አንድ አጋጣሚ አለ። እኔ ያው ከምንሰራቸው ቀዶ ሕክምናዎች አንዱ የዘር መራቢያ ላይ የምንሰራው ነው የወንድ ልጅ ላይና አንዳንዴ የወንድ ልጆች ላይ የዘር ፍሬ አለመውረድና የሽንት መሽኛ ቀዳዳ በጣም ወደ ታች ወርዳ መፈጠር ያጋጥመናልና ይሄን ሃይፖስፔዲያ እንለዋለንና በተለይ ከዘር ፍሬ ጋር አለመውረድ ሲኖር ለመለየት ይከብዳል። ወንድ ነው የሴት ነው ያ አካል የሚለውን ማለት ነውና አንዲት እናት እኔ ጋር መጣች መንታን የወለደችው እና አንዱ ወንድ ልጇ ደህና ነው ምንም ችግር የለውም። አንደኛው ልጅ ግን የዘር ፍሬውም አልወረደም የሽንት መሽኛ ቀዳዳው በታች ጫፍ ላይ ነው ያለውና ጫፍ ስላችሁ ወደ ሰውነቱ ተጠግቶ ማለት ነው። ወደ ሽንት መሽኛው ጫፍ አይደለም። የሽንት መሽኛዋም ደግሞ አጭር ናት የተጣመመች ናት። ሴት ናት የመሰለቻት ልጇ ማለት ነው። እና ክርስትና የሚያስነሳቻት በ80 ቀን ነው። ሴት ናት ብላ ወንዱን በ40 ቀን አስነስታለች። ይሄኛው ግን ሴት ናት ብላ አስባ በ80 ቀን ነው ክርስትና ያስነሳችው ማለት ነውና ከዛ ግን በቃ ኖርማል አልመስላላት የተፈጠረው ነገር የሴትን በደንብ አይመስልም የወንድም አይመስልምና 4 ወሩ አካባቢ እኔ ጋ ይዛው መጣች እና አየሁትኝ። ያው ኬዙን አውቄያለሁ ግን መጀመሪያ የዘረመል ምርመራ ጄኔቲክ ቴስት ያስፈልጋል። ቴስት ሲደረግ ወንድ ነው ኤክስ ዋይ ነው ያለው የዘር ፍሬዎቹም አሉ እና ነገርናት ወንድ ልጅ መሆኑን መንገር ነበረብኝና ያን ነገርኳትና መጀመሪያ በጣም ኢሞሽናል ነበር ቢካዝ ለሰው ሁሉ ሴት ናት ብላን የተናገረችው ቤተሰብ የሚያውቀው ሴት ናት ክርስትና ያስነሳለች አባቷ በቃ ሁሉ ነገር ይሄ ያላ ሶሻል እንትኑ ነው ያስጨነቃት የማህበረሰቡ ጎረቤቶቿ ጋር ያለው ስሜት በጣም ነበር የከበዳት ማለት ነውና በጣም አለቀሰች ተረበሸች ምናምን። ከዛ አጭር ቀጠሮ ሰጠዋት ላይ ከሳምንት በኋላ ተረጋግታ ምናምን እንድመጣና ስለ ሕክምናው እንድናወራ ማለት ነውና
ከዛ ስለ ህክምናው በደንብ አወራን። ጊዜ መቼ መሰራት እንዳለበት ምናምን ዲስከስ አደረግንና ቀዶ ህክምናው ተሰራለት። የዘር ፍሬዎቹ ሞታቸው ወረዱ። ሽንት መሽኛዋን በትክክል የወንድ ሽንት መሽኛ ተደርጋ ተስተካከለች ማለት ነውና ከዛ በኋላ በጣም ደስተኛ ነበረች። ይሄንን እንትን ያው ማረሳው አጋጣሚ ነው የነበረው፣ በጣም ኢሞሽናል ሞመንት ስለነበረ። ከዛም በተጨማሪ ግን ብዙ ሰው የአፈጣጠር ችግር ሲኖር ስም መስጠት ነው እንጂ ህክምና እንዳለው አያውቅም። እና አንዳንዴ የሆነ ነገር ለየት ብሎ ሲፈጠር ሐኪም ጋር ይምጣ እንየው፣ እንደው ሙሉ በሙሉ 100% ባይድን እንኳን ከህይወት ጋር ኮምፓቲብል የሆነ ወይም ደግሞ ተቀባይነት ያለው ደረጃ እንዲደርስ አድርገን ህክምናውን እንሰጣለንና በጣም ብዙ ቀዶ ህክምናዎች፣ በጣም ብዙ የአፈጣጠር ችግሮች ይስተካከላሉ። ስለዚህ እንደዚህ አይነት አጋጣሚዎችም አሉ። ይሄንንም ለማስተላለፍ ነው ህክምናው እንዳለ ማለት ነው። እንደው ከዚህ ጋር በተያያዘ ተመልካቾች ሊያነሱ የሚችለውን ጥያቄ ነው የምነግርሽ። ይህች ልጅ የተወለደችበት ጤና ተቋም ላይ ባለሙያዎቹ አላዩም ወይ የሚል ጥያቄ በእርግጠኝነት ማንሳታቸው አይቀርም። ምንድን ነው ያለው ነገር? እውነት ነው፣ አንዳንዴ ይገጥመናል። ትልልቅ ልጆችም ሆነው የሚመጣው በእርግጥ አንዳንዶቹ ላይክ ትምህርቱ አሁን ፔዲያትሪክ ሰርጀሪ የህፃናት ቀዶ ህክምና በደንብ እንዲህ ከመስፋቱ በፊት በ6 ወር መሰራት የነበረበት ቀዶ ህክምና 7 ዓመት 8 ዓመት ላይ ይቀጠር ነበር። ምክንያቱም ሴታፑም የለንም እቃውም የለንም ብዙ ነገር ስለሌለን ማለት ነውና በዛ ምክንያት እንደዛ ሆኖ ዲሌይድ ሆኖ ወይም ደግሞ ቆይተው የሚመጡ ዘግይተው የሚመጡ ልጆች ያጋጥሙናል። ግን ደግሞ አሁን ይሄ ነገር እንዴት ነው የሆነ ነገር እየተስፋፋ ሲመጣ ለአዲሱ ደግሞ ወደ ታች ደግሞ ላለው ፕሮፌሽናል ማስተማር መቻል አለ። ላያውቁት ይችላሉ ይሄ ነገር እንዳለ ማለት ነው። አይተው ላያውቅ ይችላል። አንድ ለምሳሌ እዛ ቦታ ላይ ያያት ባለሙያ ያ ነገር መኖሩን ላያውቅ ይችላል ወይ ችግር መኖሩን ላያስተውለው፣ አፈጣጠሩ በቃ ልክ ሴት ሊመስለው ይችላል። ገባ? ስለዚህ እንደዛ ሚስ ሊደረግ ይችላል ባለማወቅም አውቀውትም ደግሞ ህክምና የለም ምንም ማድረግ አይቻልም ተብሎ ስለዚህ አሁን ያንን አዌርነስ ለመፍጠር እንደ ህፃናት ቀዶ ህክምና እንደ ማህበርም አለን አሶሲዬሽናችን ብዙ ነገሮችን ለመስራት እየሞከረን ነው። እንደውም ጤና ጥበቃ ላይ የህፃናት ቀዶ ህክምና ይሄ አንጀት ላይ፣ ደረት፣ ሳምባ ላይ የምንሰራቸው ቀዶ ህክምናዎች እንትን አላሉም ነበር፣ አልተካተቱም ነበረ እና አሁን በማህበራችን በአሶሲዬሽናችን መሰረት በደንብ አዌርነስ መፍጠር አለብን መሰራት አለበት ብለን ገብተናል። በደንብ አዌርነስ የምንፈጥርበት ሁኔታ በደንብ ይኖራል ማለት ነው። ስለዚህ ያን የምናደርገው ለማህበረሰቡ እናስተምራለን። ፕሮፌሽናሎችም ላይ ደግሞ እነዚህን ችግሮች በተለይ አሁን የመጀመሪያ እርዳታ የሚሰጡ ጤና ጣቢያ ላይ ምናምን ያሉ ባለሙያዎችንም ደግሞ በደንብ ትሬኒንግ እንሰጣለን ብለን እናስባለን በዚህ ማለት ነው። እንዲህ አይነት ነገሮች እውነት ነው ሊፈጠሩ ይችላሉ። ግን ትሬኒንጉም አልነበረም ኖሃውም አልነበረም ይህ ይሰጣሉ ኢትዮጵያ ውስጥ የሚሉ ነገሮች ማለት ነው። እና አሁን ምን እየሰራን እንደሆነ ያው ጀምረናል በሶሻል ሚዲያ ለማሳየት። ከዚህም በላይ ደግሞ ምን እየተሰራ እንደሆነ ምን አይነት ህክምናዎች በህፃናት ቀዶ ህክምና ስፔሻሊስቶች እንደሚሰጡ የበለጠ አዌርነሱን ወይም ደግሞ ግንዛቤውን ለመፍጠር እየሰራን ያለነው። አንዳንድ ጊዜ በማህበራዊ ሚዲያ ሰዎች የሚያዩት ነገር ይኖራል። እዚህ ሆስፒታል ላይ ህፃናቶች ተጣብቀው ደረታቸው ተጣብቀው ጭንቅላታቸው ተጣብቀው አንድ ላይ ተወለዱ፣ ለዚህ ያህል ሰዓታት በህይወት ቆይተዋል፣ ከዛ በኋላ አይነት ስሜቶች ይኖራሉ። ብዙ ሰዎች ይጠይቃሉ ይህንን ኢትዮጵያ ውስጥ ይሰራል ወይ ሙከራዎች አሉ ወይ የሚነሱ ጥያቄዎች አሉ። እንዴት ታያለሽ? ጥሩ ጥያቄ ነው የጠየቀኝ ነው። ብዙ ማለት ኢትዮጵያ ውስጥ ማለት ነው ያሉ ስኪል ልጆች ወይም ደግሞ ያሉ የባለሙያዎች እንትን በጣም ብዙ ነው ማለት በጣም ብዙ ነገር መስራት የሚችሉ ባለሙያዎች አሉ። ግን ደግሞ መስራት የምንችልበት ቦታ ደግሞ የለንም። ገብቷል ወይ? ቦታው ብቻ ሳይሆን ሴታፓችን ማለት ነውና በእኛ አቅም በእኛ ባለን ደረጃ መስራት የምንችላቸው ቀዶ ህክምናዎች አሉና በጣም ብዙ እንዳልከው የተጣበቀ መለያየት በጣም ብዙ ሰሞኑን እንደውም ሚዲያ ላይ የቀረቡ እንትኖች አሉ። ብዙ ይሰራል። ተማሪ ሞኜ ስፔሻላይዝ እያደረኩኝም ያው ይሰራሉ እንደዚህ አይነት እንትኖች አሉ በደንብ ማለት ነው። ሴታፓችን ደግሞ በጣም ቢሟላልን ደግሞ በጣም ሰውን ላይክ አፍ የሚያስይዝ ስራዎች መስራት የሚችል ባለሙያ ያለባት ሀገር ናትና ለዛ ነው እውነት ለመናገር የኛ ሀገር ባለሙያዎች የኛ ሀገር ሐኪሞች አሁን ብዙዎቹ ወደ ውጭ ይሄዳሉ እና በጣም ጥሩ
ውጤት አስመዝግበው ማለት የኢትዮጵያ ሐኪም ተፈትኖ የውጭውን ፈተና USMLEን ተፈትኖ ወደቀ የሚባል ነገር ሰምቼ አላውቅም። ያው አቅም ይጠይቃል። እስከ 1 ሚሊዮን ብር ሊጠይቅ ይችላል ፈተናውን ጨርሰ ለመውጣት። እንደው በዛ ምክንያት ካልተቸገረ ተፈትኖ የወደቀ ሰው ብዙ የለም። የኛም ጓደኞች በጣም ብዙ ትንትኖች ሐኪሞች ተፈትነው አልፈዋል። እዛ ደግሞ በጣም ጥሩ ስራ የሚሰሩ ናቸው። አሁን የልብ ህሙማን ላይ ራሱ እየሰሩ ያሉት አይታችኋል። የኢትዮጵያ ሐኪሞች ናቸውና በጣም ብዙ ባለሙያ አለን እና ነገሮች ደግሞ እየተመቻቹልን ሲሄዱ ያለን ሴታፕ የአንስቴዣ ሴታፓችን እቃዎቻችን የኦፕሬሽን ክፍሎቻችን ደግሞ በደንብ እየተሻሻሉልን ሲመጡ ምናልባት ወደ ውጭ እየሄደ የሚታከም ሰው ሊያቆም ይችላል። ገባ ብዙን ነገር እዚህ መስራት የሚችል ባለሙያ ስላለን ማለት ነውና አው ይሰራል። እንደውም ሚዲያ ላይ ያያችሁት በጣም ትንሹ ነው። ምክንያቱም ብዙ ነገር ማውጣት አንችልም። የሚሰሩትን ነገሮች ለህዝቡ ብናሳየው ያሳቅቃል። ህዝቡ ላይ ይችላል ያን ነገር አይቶ ለመቀበል ማለት ነውና በየቀኑ በየሆስፒታሉ የሚሰሩትን ቀዶ ህክምናዎችና የሚደረጉትን ነገሮች ብታዩ የእውነት በጣም በቃ ትኮራላችሁ ብዬ አማስብ ማለት ክፍተት 100% የለም አይደለም፣ ግን በጣም ፋሲኔቲንግ የሆኑ የማትገምቷቸው ስራዎች ይሰራሉ። በጣም ውጪ ተሰርተው ሚዲያ ላይ ስናያቸው ዋው የምንላቸው ነገር በጣም ብዙ ይሰራሉ እኛ ሀገር ማለት ነውና በጣም የሚገራርም በቀጣይ ብዙ ነገር ጠብቁ። ነገሮች ሲስተካከሉ ብዙ ነገር አሁን ማሳየት ጀምረናል። ደግሞ ብዙ ታያላችሁ፣ ብዙ ትኮራላችሁ ብዬ አስባለሁ። በጣም አሪፍ። ወደ ማህበራዊ ሚዲያ እስቲ እንምጣና እንግዲህ ያው ማህበራዊ ሚዲያ በራሱን የቻለ ትልቅ አስተዋጽኦ አለው። ነገሮችን ተደራሽ ከማድረግ አንፃር መረጃዎችን በአጭር ጊዜ ውስጥ ብዙ ቦታ እንዲደርስ ከማድረግ አንፃር ትልቅ አስተዋጽኦ እንዳለው ይታመናል። እንደው ማህበራዊ ሚዲያ ጤናው ዘርፍ ላይ ያለው አስተዋጽኦስ ምን ይመስላል የሚለውን ስናይ እንግዲህ ሁላችንም ምላሽ እንሰጣለን። ሰው ጋር ማህበረሰቡ ጋር ብትሄጂ የጤና መረጃ ሲመጣ ቲክቶክ ከፍቶ አንድ ሰው ልክ የሆነ ነገር ቢሆን ሲያሳልፈው ነው የምታየው። አዎ ምናልባት የዛ ችግር ተጠቂ ካልሆነ በስተቀር ወይ የታመመ ሰው ካሌለው ወይ ራሱን የሚኮረኩር ካልሆነ በስተቀር ነገ ታመማለሁ ብሎ አያስብም። እውቀት እኮ ዛሬ አይደለም ያገለግልሽ፣ አንዳንዴ ወደፊት ምን እንደሚፈጠር አታውቂም። በዛ ጊዜያት ውስጥ ሊጠቅምሽ ይችላል። እና እንዲህ አይነት ነገሮች ብዙ መላምቶች አሉ፣ የሚነሱ ሀሳቦች አሉ። ጤናው ዘርፍ ላይ ማህበራዊ ሚዲያ ምን ያደርጋል የሚሉም ሰዎች አይጠፉም። እንደው ከዚህ አንፃር ምን አይነት እይታ አለሽ? ምክንያቱም በቲክቶክ ላይ በጣም ብዙ ስራዎች እየሰራሽ እያየሁሽ ነውና እንደው ውጤቱስ ምንድን ነው ብለሽ ታምኛለሽ? ሶሻል ሚዲያ አሁን እንትን የምንለው ነገር አይደለም። በቃ አለመግባት አይቻልም። ምክንያቱም ሁሉም ሰው ጋር የሚደርስ ነገር ሆኗል። ገባ ብዙ ሰው እዛ ላይ ዲፔንድ አድርጓል። ብዙ ሰው እዛ ውስጥ አለ። ሶሻል ሚዲያ ላይ ስትወጣ ብዙ ታያለህ እና ብዙ ሰው አድሬስ ማድረግ ትችላለህ። እንዳልከው ያው ቲክቶክን ምናምን ስታያቸው ሞር ይሄ ሰው ለመዝናናት ስለሚከፍተው ቁም ነገር ያለው ነገር ከጤና ጋር የተያያዘ ነገር ስታወራ ወይ ስታቀርብ ብዙ ቪው ላይ ኖረው ይችላል፣ ብዙ ሰው ላይ ያስተውለው ይችላል። ግን ደግሞ ብዙ አድሬስ ማድረግ የምትችለው ብዙ ደግሞ የምትነካው ህይወት አለ እና ነገሮች ደግሞ በጣም ጊዜ እየሰጣቸው ስትሄድ ደግሞ ሞር እየተስፋፋ ይመጣል ብዬ አስባለሁ። እና እንደው ለምሳሌ ለመግለጽ ሰሞኑን የዘር ፍሬ ያለመውረድ ላይ የሰራውት አንድ እንትን ነበርና እዛ ላይ ሲያዩ ማለት ነው የሰራውት ልጅ የ10 ዓመት ልጅ ነው። ስለ ልጁ ብዙ አይታይም ቪዲዮ ላይ ግን ላይክ ስቶሪው አለና እስከ 10 ዓመት ሙሉ ቤተሰቦቹ የዘር ፍሬ እንዳለው አያውቁም ነበር። ይሄንን ነገር ነበር የሰራውትኝ ነገርና በጣም ብዙ ስልክ ነው የተደወለልኝ። በጣም ብዙ ሰው ይሄንን አይተን ሄደን አሳየነው፣ ልጄ የለውም፣ ልጄን ቼክ ሳደርገው የዘር ፍሬ የለውም። በጣም ብዙ ሰው ነው የደወለው፣ በጣም ብዙ ሰው ነው ወደ ሕክምና ቦታ የሄደው ማለት ነውና ይሄን ስለ የ23 የ24 ዓመት ሰው ላ ደውሎልኛል። በዛ እድሜ ድረስ ያልታወቀ ማለት ነው። ገባ። ስለዚህ ሶሻል ሚዲያን ስትጠቀመው ያው ሰው ትኩረት ቢሰጠው ጥሩ ነው። ቢካዝ እንዳልከው ነገ ማላይ ምን እንደሚደርስ አይታወቅ። ደግሞ እውቀቱ ላንተ ብቻ ለሚጠቅም ገባ። ቤተሰብ ዘመድ ለብዙ ሰው ታስተላልፈዋለህ ነገርና የጤና ነገር ብዙ መሰራት አለበት። ሌላው ጥቅሙ ምን መሰለ? እንደ መላምት ሰው የራሱን ነገር ይገልጻል። አሁን አንተ ፕሮፌሽናሉ ባለሙያው ወጥቶ ስለ አንድ ነገር ካላወራ ዝም ካለ ሙያው የሌለው ሰው ነው ወጥቶ የሚያወራው። ያ ሲሆን ስህተት ይፈጥራል። ይሄ ደግሞ ወደ አልተፈለገ አቅጣጫ ወስደዋል። አሁን እኔ የህፃናት ቀዶ ህክምና ስፔሻሊስት ነኝ። የጭንቅላት ወይም ደግሞ የአንጎል ቀዶ ህክምና ሲያስፈልግ እኔ እዛ ላይ ማውራት የምችለው የራሴ የሆነ አቅም አለ። ከዛ በላይ ሲሆን ለኒውሮ ሰርጅን ወይም ደግሞ ለዚህ ስፔሻሊስት ሪፈር አደርገዋለሁ። ምክንያቱም ጤና ላይ የምትናገረው ነገር የምታውቀውን መሆን አለበት። አለዛ ሰው ሊገል
ይችላል፣ የሰው ህይወት ሊያሳጣ ይችላል፣ ሰውም ደግሞ ሊያሳስት ይችላል። ስለ ጤና ነገር ወተን ስናወራ አንደኛ እዛ ነገር ላይ አቅም አለ ነው ለማውራት ግንዛቤውን ለመፍጠር ብቃቱ አለ ነው የሚለው ማወቅ ያስፈልጋል። እንደዚህ ደግሞ ሰው ኢምፖርታንት የሆነውን ትክክለኛ የሆነውን ደግሞ ኢንፎርሜሽን እንዲያገኝ የራሱ ባለሙያ ነው ወጥቶ ማውራት ያለበት ማለት ነው። ጤና እዚህ ሶሻል ሚዲያ ላይ ፕሮፌሽናል የሆኑ ባለሙያዎች መውጣታቸው አሁን እንኳን ትልቅ ለውጥ ማያመጣ በጊዜ ብዛት ብዙ ለውጥ ያመጣል ብዬ አምናለሁ እና መስራት ያለብን አንዱ ነገር ነው ብዬ አስባለሁ። ያ ማህበረሰቡ መከተል አለበት፣ ማየት አለበት፣ መከተል አለበት። ከቱም ለማንም እኮ ነው አይደል? ብዙ ነገሮችን ቀልድም ሰው እኮ ያያል አይደለ? እኔ አንዳንዴ በጣም ቪው ያላቸው ሰዎችን አያለውና ምን አይነት ኮንቴንት አላቸው ውስጣቸው ብለሽ ያው ገብተሽ ታያለሽ ትመረምሪያለሽና እንዴ ሰው ለምንድነው ለቁም ነገር ጊዜ የማይሰጠው? ለህይወቱ ለጤናው ለምንድነው ዋጋ የማይሰጠው? ሌላው ይቅር ማበረታታት እኮ ያስፈልጋል። እነዚህ ሰዎች ጊዜያቸው ምክንያቱም ለማህበረሰቡ ይጠቅማል ተብሎ ነው። አንቺ አሁን የሆነ ሰዓት ቀንሰሽ እኮ ነው አይደል ከምትሰሪው ስራ ላይ በቃ ሲቺ ለማህበረሰቡ ትጠቅማለች ብለሽ ቪዲዮ ትሰሪያለሽ፣ ኤዲት ታደርጊያለሽ፣ ነገሮች ታስተካክያለሽ፣ ፖስት ታደርጊያለሽ። ማበረታታት ያስፈልጋል። ዛሬ ባይጠቅመኝ ነገ ይጠቅመኛል፣ ለሱ ባይጠቅም ለወገኑ ይጠቅማል። ስለዚህ ይሄንን እነዚህ ሰዎችንም ማበረታታት መደገፍ ያስፈልጋል የሚል የጤና ጥበብ መልእክታችንን በዚህ አጋጣሚ እናስተላልፋለን። ምናልባት ግን ያው ብዙ ብናወራ አልቅምና ስለ ህፃናት ምናልባት ሰዓታችን እየተገባደደ ነው። ከዛ በፊት ግን እንደው እንዳጠቃላይ እዚህ መጥቼ ሳላነሳው ብሄድ ቅር ይለኛል ብለሽ የምታስቢው በተለይ ከህፃናት ጋር ተያይዞ ማህበረሰቡ ማድረግ የሚገባው ጥንቃቄ ሊሆን ይችላል። ለወላጆች፣ ለአሳዳጊዎች፣ ለመምህራኖች ሊሆን ይችላል። በተለይ እዚህ የአጸደ ህፃናት መምህራኖች ላይ ያሉ ሰዎች ሊሆን ይችላል። እንደው ማስተላለፍ የምትፈልጊው መልእክት ካለ በተለይ ከዚህ ከህክምናው ጋር ተያይዞ በሌላው ሳይድ ደግሞ በተለይ ዘርፉን ከማሳደግ አንጻር በተለይ የህፃናት ቀዶ ህክምና በጣም ወጣ ባለ መልኩ ዓለም ላይ የሚሰሩ ስራዎችን ወደ ሀገራችን ከማምጣት አኳያ ደግሞ እንደው የሚመለከተው አካል ምን ማድረግ አለበት፣ በምን አይነት ሁኔታ ነው መደገፍ ያለበት የሚል ተቋማዊ መልእክትን ማስተላለፍ የምችልበት እድል ስላለ እሱን እናንሳና ፕሮግራማችን እናጠናቀቃለን። ሁለት ነገር ልበል። ያው አንደኛ ወላጆች ያው ሰው ፈረንጆች ልጅ ከመውለዳቸው በፊት ልጅ ምን እናሳድ እንዴት ያስተዳደግ አመጋገቡ ምናምን እያሉ ያነባሉና እኛም ሀገር ይሄ እንደ ትሬንድ መወሰድ አለበት፣ መለመድ አለበት። ሰው መዘጋጀት አለበት ልጅ ሲወልድ ከመውለዱ በፊት ከወለደ በኋላ እያንዳንዱ እድሜ ላይም ልጆችን እንዴት ትሪት ማድረግ እንዳለበት ማወቅ አለበት እና እዛ ላይ በደንብ መስራት ያስፈልጋል። በተቻለ መጠን ደግሞ ቅድም እንዳልከው ትምህርት ቤቶች ላይ ዴኬሮች ላይ ደግሞ ፈርስት ኤድ የተማረ ሰው የህፃናትን የመጀመሪያ ደረጃ እርዳታ መስጠት የሚችል ሰው መኖር አለበት። ስለዚህ ይሄ ነገር ላይ በደንብ መሰራት አለበት ብዬ አምናለሁ። እንደ ተቋም ግን አንድ ነገር ማለት የምፈልገው ምንድነው የህፃናት ቀዶ ህክምና አሁንም ገና በጣም ብዙ የሚሰራበት እንትን ነው። ከባለሙያም አንፃር በጣም ትንሽ ነን። ከምንሰራባቸው አሁን ለምሳሌ ቅድም ያልኩት ትንታ የምናወጣው ህክምና ጥቁር አንበሳ፣ ጴጥሮስ፣ የካቲት ላይ ነው በደንብ እየተሰራ ያለው እንደ ሀገር ማለት ነውና ክፍለ ሀገሮች ላይ የተወሰኑ ሆስፒታሎች ላይ ይኖራል፣ ግን በስፋት እየተሰራ አይደለም። ስለዚህ አንድ ትንታ የተፈጠረበት ልጅ እኛ ጋር እስኪደርስ ድረስ በጣም ብዙ ኮምፕሊኬሽን ሊያጋጥመው ይችላል። ሆስፒታሎች ብዙ እየተሰሩ ነው። ቀዶ ህክምና ክፍል ሲሰራ ለህፃናት የሚል ለብቻው ቢታሰብ ቀዶ ህክምና ክፍል አለን ሳይሆን ለህፃናት ይሆናል ወይስ ለህፃናት አንድ ክፍል ተሰጥቷል ወይ ደግሞ የተዘጋጁ ሙሉ እቃዎች አሉ ወይ የሚለውን ነገር ብናይ የህፃናት ቀዶ ህክምና ስፔሻሊስቶችን በየሀገሩ በየክልሉ እየተበተነ ነው ያለው። አሁን ሰው እየተመደበ ነው ያለውና እዛ ሄደው ያቅማቸውን ያህል ማለት እስከ አቅማቸው ጫፍ ድረስ መስራት እንዲችሉ ቦታዎች ቢሟሉላቸው አነስቴዚዮሎጂስት እና አነስቴዚያ ባለሙያዎች ለህፃናት በደንብ ትሬንድ የሆኑ ባለሙያዎች አሉን። ከዚህም በላይ እንዲስፋፋና በእንደዚህ አይነት ቦታዎች ላይ እንዲመደቡ ቢሆን ብዙ አገልግሎት መስጠት እንችላለን ብዬ አምናለሁ። የሚመለከተው አካል ደግሞ ስለ ህፃናት ቀዶ ህክምና ስፔሻሊቲ በደንብ ግንዛቤ መፍጠር አለበት ብዬ አስባለሁ። በጣም አሪፍ። እንግዲህ እዚህ ስቱዲዮ ተገኝተሽ እንዲህ አይነት ቆንጆ ያማረ ቆይታ እንድናደርግ ስለፈቀድሽ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑ ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።